ቀውጠው ዘላ አይሉ ፋሲካ አይታለች ፋሲካ አይታለች እኔ ምን አገባኝ ፋሲካ አይታለች ግግል አለብኝ ፋሲካ አይታለች ፋሲካ ማናት እስታካ አርጋ ቀረች ፋሲካ እንደ ጅንኑ አይታ ፍታት አልፈልግሽም ብለህ ዛሬ አስለቅሳት ጀንዱ አይዞሽ 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 አንተ ብሎ ደግሞ ወንድ አንተ ወንድ ካረኩማ እኔ ሙቻለሁ ለዚህ ግንባርክ ላይ ምን ይታየኛል መሰለኝ? ክህደት፣ ውሸት፣ ማስመሰል ግንባርክ ላይ የሚነበበው ይሄ ብቻ ነው። አም ሶሪ ኮፊ አይነት ላይ ምን እንደማይታወቃለህ? ውሸት፣ ቀጣፊነት፣ ከሃዲነት፣ ማስመሰል። አይ ወንድ ልጅ ዶክተርዬ ወይ አንተን አይደለም ማረዚ ልቤ ሰጠኝና በህግ አምላክ ምናቺ ቤላ ፍርዶስ ሰላም እያለች ነው። ፍርዶስ አላቃት ፍርዶስ ማናት? ካርታት ፍርዶስ ጊፍተሪና ብሎ ያላ አክራ ዋህድ ካይን ፋሚሊያ ማራይልሽ ዛ ተርታችሁ ርጋፍ ተስኩብኛላችሁ። እኔ አፈርኩ። ክርስቶስን መኪናታችን በትልቁ አካውንት ያው እንገባለሁ፣ እናወራለን። መኪና ውስጥ መጣ እንደዚህ አትበል። እግዚአብሔርን በጣም የሚያስጠላ ባህሪ ያለ እንኳን ዝም በል አምጡ። ትናንትና መሲ ያመጣችሁ አምጪ። ትልቁ ዶክተር እየተይዙ ቀጆ ያረዝበል ታዘብኩኝ። ሳልጋብዝሽ ሄድሽ አይደል? በአላህ ፋሲካ አንዳንዴ ፋራ ናት። እግዚአብሔር ዊሊና ወሰደችው መሰለህ 20 ምናምን ወላሂ በል እግዚአብሔር በስልጣን እኔ ምንም ጉልበት የለኝም፣ ውለታሽን መመለስ አልችልም። ግን እስከ ህይወቴ ፍጻሜ አረሳሽም ማለት ነው። በቃ ጋብዥሻለሁ። አስተርጉሜ ጋብዝኩሽ። የመላጣ ልጅ አመሰግናለሁ። አስተርጉሜ ነው እንትና ነው የተረጎመልኝ። ለፋሲካ ምን ልጋብዛት? ምንም ብጋብዛት ሴንስ አይሰጣትም አልኩት። ያጫሉ ይሆናል ያጫሉን ጋብዛት አለኝ። እኔ ብስማም እኔ ሀጫሉ ማለት የምወደው አርቲስት ሳይሆን የምወደው ወንድሜ፣ በቃ ከልጄ እኩል የምወደው ሰው ቢኖር እሱ ነው ምድር ላይ። ደግሞ መልክቱ በጣም ነው ደስ ያለኝ። በጣም እሱ እኮ የሚዘፍናቸው እንዳለ መልክቶቹ ዋው። እሺ እንዴት አድርጌ ቪዲዮ ልስራበት በዚህ ነገር ሚስኪ? ኧረ መብት ነው። እኔ ምን ጨነቀኝ ውዴ፣ ደስ እንዳለግ። እንዴት አድርጌ በጭንቅላቴ ቆሜ ይሆናል ወይ አንተ ሰው? አይ ስልሽ እንደዚህ ትክዝ ብዬ ምናምን ነገር ልስራበት ደስ እንዳለክ ወዴ። አንተን የሆነ እንደ በነገራችን ላይ አንተ ውስጥ ያመነበት ነገር ያምራል። አንተን ደስ ይላል። ቲክቶክ ባናንኩበት ማለሽ አጋጣሚ ነው። ተዘጋጅተሽ የሚሰሩን ነገር አይታይልሽም። የሆነ ሰዓት ላይ አጋጣሚ ያልጠበቅሽ ነገር የተመታ እሱ እኮ እንደዚያ ነው። ታዲያ አዎ፣ ግን ከመሲ ጋር እንዲህ ቫይራል ሳይወጣላችሁ አዲስ ፍቅር ሆናችሁ ነው ወይ? ያሳዝናል።
በጣም የሚያሳዘናችሁ ሁለት ከሃዲዎች። ቤቤ ተረገመች። አረ ምንት የተረገመች ትኖር እንጂ ቤቤ እናቱ ይን ይኖሩ። ሁሉን የአንዳንድ ሰዎች ከሃዲነትን እንደዚህ በይፋ ያሳዩናል። ከሀገር ወጣ ምናምን እያለች መሲ ወጣ ብለን ዝናና እያለች መሲ ነች እንደዛ ምትል መሲ ብርጅስቶን ለምን ጉድጓድ አገቡም? አንድ ላይ እንሻላ በቅርቡ ትገባላችሁ። እኔ እኮ ሴቶች ሆኔ እንድጎዱ ስለማልፈልግ ነው። ሳይ በእናትህ ወደስ በነገራችን ላይ ፍቄ ሀረር ሰንጋ ነበራችሁ ማታ? አዎ ክርስቶስን እዛ እንደነበርኩ ታውቃለህ። መጥቼ በር ላይ ደርሼ ማለት ነው አይቻችሁ ደበረኝና ተመልሼ ዱካም ሄድኩ። ወላሂ አባቴ ሙት ደበረኝ። ለምን ደበረሽ? በቃ ደበረኝ። እኔ ለምንድን ነው መሀላችሁ እንትን የምለው ብዬ እኔም ከሰው ጋር አልነበርኩኝ፣ ብቻዬን አልነበርኩኝ። ሄድኩኝ እንትን ዱካም ሄጄ ዱካም አምሽቼ ምናምን ገባሁ። አይዋ እዛ መሲ እኔ ቻይና ሞል ነበርኩኝ። አጅማል ቻይና ሞል የፋይል እቃ ግዛ ተብዬ የለሽ ጠዋት ሄድኩልሽ እና ገዝቼ ተመለስኩኝ። ሳይዙ ተመሳሳይ አይደለም፣ ሰፋ። ከዛ መሲ ደግሞ ከ3 ቀን ነው ምናምን በፊት ደውላ ነግራኝ ነበረ። የሆነ ልጅ አለ ምስኪን ልጅ ነው። ከዚህ በፊት የሆነ ሱቅ ከፍቶ ምናምን ልብስ ቤት ከሰረ። አሁን ባልትና ይከፍታል ጓደኞች ይዘሽ ሊኔ ምናምን ብሎ ኔ ይመችሃል ያለችኝ። እሺ አልኳት፣ ችግር የለውም። የእኔም ባልትና ራሱ ማስታወቂያ አልሰራህም። ሜሴ ይሰራል። የምን መልትና? እኔ ለእኔ ራሱ ማስታወቂያ አልሰራህልኝም፣ ለሰው የሰራሁ። ወይ አንቺ ልጅ አሁን እኔ ከአንቺ ተሽዬ ነው ማስታወቂያ? ኖ አረ ለሰው ስራልኝ አለች። ክሷ ለማስታወቂያ ፈልጋ ሳይሆን እንድትገናኙ ፈልጋ ነው። ልልክ ነው። እሱማ ልክ እንዴት መጠርጠሩ አይከፋም። አረ እኔ ምን ትሰሩልኛላችሁ? ጀህነም ግቡ ለውሹ ስትሉ ምን ትሰሩልኛላችሁ? ምን ታረጉ? ቤት ከማን ጋር ነሽ? ቆይ ምን አገባክ? እኔ ጠይቄ ካለው አንተ ከማጋነክ ብዬ። ተይ ውዴ ተይ። ምን አገባክ? በህይወቴ ምን አገባክ? አዊሌ እንደ በቃ እንደዚህ ጋሽ ላይቭ ላይ ነሽ መሰለኝ። ባልሆነስ? ተይ ውዴ ተይ። እምቢ ካልሽ ይኸውልሽ አባቴ እናቴ ላይ እንዳደረገው ነው የማደርገው። ነግሬሻለሁ። እንሙሀን መልካም ቀን ውዴ። ስራዬን ልስራበት። እናንተ ስራያችሁን ቀጥሉ፣ እኔ ስራዬን ልስራ ውዴ። ቀጥሉ ምናችሁን? ስራያ ነው የሚባለው መባረር። አስተግፍሩላህ አልዓዚም። እሺ ስጨርሽ ደውዪ። ባይ ሆዴ። ላቭ ዩ ቤቢ ባይ። ኦኬ አላኔ ገቢ። በቃ ጋይስ እኔ ልወጣ ነው። መልካም ቀን። ንገራት ይኸውልሽ፣ ንገራት እንጂ የምሬ ነው። ለምንድን ነው አንቺ ጋር ላይቭ ላይ የሆነ ነገር እየጻፈብሽ ነው? ይኸው ወላሂ የእሷ ላይ እየጻፈ ነው። መፍሰስ ጋይስ ኮፒ ሊንክ አድርጉልኝ እስኪ፣ ዋርኒንግ አለብኝ። ሀቢብ ወይዬ ኮርማ ወንድሜ ማርያም እኔ ትመችኛለሽ። አረዳች ደግሞ ፍቄ ሰንጋ እየወሰድሽ ወፍራም ይመቻል ነገሯ። ቡቡዬ እንዴት ነሽ? እኔ ማር እግዚአብሔር ላርቅ እናንተው ወይ ልውጣላ። ሚዩት አድርጊያለሽ። በቃ ሚዩት አደርጋለሁ። ሚዩት ምን ሆነሽ ነው ቡቡዬ? ምን አውሪኛማ እንደ ጮይ አሟሟክ ሂድና መሲን ቡቡዬ አንቺ ፋሲካ በሪስፔክት እኔ እኮ እዚህ ጋር እኔ እኮ ደቅ ብያለሁ። ሽማግሌ በሪስፔክት ካላወራችሁ ይደብረኝ። በቃ በሪስፔክት አው ቆዳ እንዳያረጅ አላለችም።
የኔ ፍቅር የኔ ወይ ሳምሪ ምን አድርጌሽ ነው? ቀዝቃዛውን ከፍተዋለች። ቡቡዬ አንተ በደንብ ማውራት እንጂ እግዚአብሔር ትናንትና መሲ የአገር ፍሩት ጊዜ መጣችው የወይን ማዕት ደግሞ ታይታል። ለስራ ሄድኩት ብለኸኛል ነበር። የለው ምን እያደረግ ማስታወቂያ ልንሰራ ሄደን እኮ ነው አባቴ። እና ተለጣጥፈ ነው እንዲ እሷ ስመጣ እኮ እዛ አየችግ ተለጣጥፈ ከንትላለ ልጆች ይኖሩን ነበር፣ ሰላማዊ ኑሮ ነበርናል። ያን ቀን ነው እኔ አንቺን ያጣፉሻለ፣ ዛሬ አይደለም። እና ለምን በችጋር ለብልበኛ አለው። ግን ጠንካራ ሰራተኛ አይደለም። እዚህ ባላችሁበት ሰዓት ቤቱን ለመሙላት ነው አልነበረም። የለም በእጅ ያዙት ወርቅ እንደ መዳብ ይቆጠራል። መስሚያው ጥጥ ነበረ። እኔ ደግሞ በጣም ፈልግ ነበር። ከሁሉም በላይ እኔ ወደ አረብ ሀገር ለመሄድ ያሰብኩ በቴሌቪዥን ምክንያት ነው። ታውቃለህ? ጎረቤት ሄጄ ቴሌቪዥን ሳይ ያ ሰውዬ ባለቤቱ ማለት ነው ከሚስቱ ስር የቴሌቪዥኑ ሶኬት ተደበቀ። እኔና ሚስቱ እንዳናይ ማለት ነው። የለም ለምን በየቀኑ ትመጣለች ነው እኛ ቤት ዛራና ቻንድራይ ነበር። ከዛን እኔ ለምን አረብ ሀገር ሄጄ አልሰራም አልኳ። እኔ ቲቪ ለመግዛት አባቴ ሙት ክርስቶስን ለቴሌቪዥን ብዬ ነው ተነስቼ የወጣሁት እኔ። ከዛን ሳይ ልጄ ራሱ ምን ያህል ልክ እንደኔ እሱ መንደር እየሄደ ሊደበር ነው። ደምሴተው ግን ቴሌቪዥን ግዛልን ከየት አባሽ ላንጣልሽ የሁሉ ብር አለ። እኔ ውሽዬ እጅ ግር አለኝ። ለምን አረብ ሀገር ሄጄ ቴሌቪዥን አልገዛም አልኩኝ። ከዛም በቃ እያዳሜ እዛ ኢትዮጵያ ያለው 1000 ብር አበድሩኝ ስላቸው እምቢ የሚሉት ልክ ወደዚህ ልመጣ ስል 7000 ብር አበደሩኝ። ክርስቶስን ለምን ሄዳ ትከፍላለች ነው? ዝም ብለሽ ተቀይሰሽ በ7000 ገዝተሽ ቲቪውን እንትና ከደምሴ ጋር እንትና አትሉ አለማችሁን አታዩ ነው እንዴ? እንደዛ አልመጣልኝማ። አረ እንዴ ልጅቷ ጠብቃ ነው የምገለኝ። በደበድበኝ ነውር ነው። ክርስቶስ ግን እኔ ጥፋቴ እዚህ ከመጣሁ በኋላ ቴሌቪዥኑን እንደገዛው ቢሄድ ሳትልም ክርስቶስን ግን አይመጣልክም። ሰራው የእዳዬን ከፈልኩ። ከዛ ለደምሴ ተች ገዛውለት ቪዲዮ ኢሞ እናውራ ብዬ ለራሴ ተች ገዛው። ገባክ? ያ ሁሉ ነገር ቢቀርብ ኖሩ። ከዛን እያልኩ ደግሞ ኤከሌ ባጃጅ ገዛ ሲሉ ባጃጅ ልግዛ ብዬ ቁም ገባው። ያቺ ባጃጅ ረስ በነገራችን ላይ ሴጣን የሆነችብን ባጃጇን እቼ ለያየችን ባጃጅ ገዛውና ባጃጇ ትበላሻለች ዝም ብላ እንሽጣት አለ። ተውቆይ ደምሴ ትቀመጥ አሁን አንሽጣት ስሎ አይንሽጣት ብሎ ሆፕ ብድግ አድርጎ ሸጣትና ይሄ ቦርጫሙ ሳይሆን ይሄ ታቹ ትልቁ ቲቪ የለም ይሄ አሁን ሁሉም ቤት ያለው እዚህም አለ። እንደሱ አይነት ቴሌቪዥን ገዛና የቀረውን ብር አጠፋ። የቀረውን ብር አታጥፋ እያልኩት ለዘር ጤፍ ግዛ መሬት አለን እንድንዘራበት ማለት ነው። ለዘር ጤፍ ግዛ ስለሆነ ደምሴ ልብሱን ምኑን ላይፍ ኢዝ ሾርት ብሎ ጋጭ አለበት። ሰይጣን በዛ መሀል ቤታችን ውስጥ ገባ። እንዴ ባጃጅ ሸጦ ቴሌቪዥን የሚገዛው በዛው ዋጋ ነው ወይስ ቀሪውን ብር አጠፋው? ቀሪውን ብር አጠፋ እንጂ ቀሪውን ብር አጠፋ። ያንን ሁሉ ብር አጠፋ። በቃ ብር ነው። ግን አሁን ላይ ሆኜ ሳስበው በተለይ ኢትዮጵያ ከሄድኩ በኋላ ብር እንዴት እንደሚጠፋ አየሁት። ስር የለውም የኢትዮጵያ ብር። ግን እኔ በሰዓቱ ደግሞ እንዴት እንደማመጣው ያንን ብር እኔ ነኝ የማውቀው። ቅጥል ነው ያልኩት። እንት ብር ነው ማለት እንዴት አጠፋው? ኢትዮጵያ ሲመጣ ብር ይጠፋል ያልሽው ለምንድን ነው? ለምን ኢትዮጵያ ሲሆን ብር እንዴት እንደምታወጣ አታውቅማ። ትንሽ ብር ስታወጣ ብሩ በራሱ ይመዘዛል። ስር የለውም። ዩ አንደርስታንድ ሚ። ለምሳሌ ዱባይውን 1000 ድርሃም ብዙ ነገር ትገዛበታለህ። ኢትዮጵያ ግን 1000 ብር ምንም አገዛበት። ቀስ እያለ ይጠፋል። በዛ ላይ ጓደኞች አሉ፣ ይበላል፣ ይጠጣል፣ ይጨፈራል። አለቀ። ስለዚህ አሁን